ሴጋው እኮ ታውኝ አለ። አሁን እኛ እኮ ታውኝ አለ። ታውኝ ጌታን መቀበል ፈልጋለሁ አለ። ማንትስ ሴትዮ መጣች፣ አስቀበለችው፣ አስጠመቀችው። ትቻለው የዓለም ነገር በቃኝ የዘላለም ይሻላል ብሎ ሄደ እኮ። ይሄ እኮ የሴጋው ጥፋት እኮ አይደል? ሄደ ጀመረ ማድረግ ያለበትን። ከዛስ እኛን ለማን ጥላ ማለት ጀመረ ደርስ ብለን እኛንን ሴጋውን ለሴጋው ወደ አሁኑ ወደኛ ተመልሶ መምጣቱና ከኛ ጋር መቀላቀሉ ተጠያቂ እኛንን እንጂ ሴጋው አይደለም። ምክንያቱም እሱ እኮ ተውኛል። እኔ ከዚህ ቋስ አደረገው ልዕልቲ ከዛ አናቱን ስትለው ካንጋሮ ከዛ የሆነ ነገር ስትለው እንዲህ ስንለው ሳይወድ በግዱ መጣ። እውነተኛ እንደሱ ተጠያቂ እንጂ ትቶን እኮ ሄዶ ነበር። እኛ ደግሞ ካለሱ ማን አለን? እሱ አስተምሮን፣ እሱ አሳድጉን፣ እሱ ተረጋገጡ ተባሉ ተጨፋጨፉ እዚህ ቲክቶክ ላይ ምን አማራጭ አለን ብሎ ጥሎን ሲሄድ አባታችን ስለሆነ እናታችንም አለች። እናታችን ጂጂ ናት አለች። እናታችን የትም አትሄድም። እናታችን ቁጭ ነው የምትለው። አባታችን ግን የዓለም ነገር በቃኝ ብሎ ላጥ ብሎ ሲል አይሆንም ብለን ጎትተን አምጥተን 8 ወር ጨቅጭቀን እኔማ ጨፈጨፍኩት እስከሚበቃው የንትን ፕላን ቢነክስለው ያላልኩት ነገር የለም። ከዛ ያቺ ካንጋሮ አንተ ምንድነው ስትለኝ ነበረው? አንተ ፓስተር እኮ ስትለው ልዕልቲ ደግሞ ያኛውን የድሮውን ከፊት ለፊት እያመጣች በቪዲዮ እሷ በድምጽ አታወርም፣ በቪዲዮ እሱን እርስ በርሱን አረጋግጣ አመጣ ነው። እና እንዴ ልጅ ካላባት ማደግ የለበትም። እናታችን ምንም ትርጉም የላትም። ከወደ ጀርመን ቁጭ ብላ ብቻ ዛሬ የሆነ ፊልተር ታደርጋሽ ነገ የሆነ ፊልተር የምታወራና ታውቅ። አባታችን ደግሞ እንዴት ልጆች በአባትና በእናት ሲያድጉ ነው ጥሩ እንጂ አባትና እናት አብሮ ሳይሆኑ ቀርቶ ልጆች ካደጉ ጥሩ አይመጣም። እና ለምን ልላችሁ ፈልጌ ነው ለሴጋው ተጠያቂ እኛ ልጆቹ ነን እንጂ እሱ አይደለም። ሴጋውዬ ይኖ እንደምንወድህ እናውቃለን። ካላንተ እንደማይሆንልን ስላወቅን ነው ካለህበት ቦታ አውጥተህ ሴጋው ጌታን ግን ሆነስ ብታስቡት ግን እኛንን እኮ ያመጣነው አላስቀምጥ ብለን እና አየን እኮ ዝም ብሎ አየንና ምን አባታችሁ ነው እዛ በመጽሐፍ ቅዱስ ያጨናንቁት አናቡ ከዚህ ስትረገጥ አንዷ ከዛ ቆይ ምን አባታችሁ ነው የሚል ብሎ ወደኛ ተመለሰ። በቃ የሚያገባው ነገር የለም ይሞታል። yes እንዴ ነው ካለ እናንተ ማን አለን? እናትም አባትም ያስፈልጋናል። ምን ሆናችሁ ነው? በህይወት ካላችሁ፣ በህይወት ከሌላችሁ ችግር የለም ሌላ እንፈልጋለን። ግን ጂጂና ሴት ከምር ያስፈልጉናላችሁ። እኛውን የማንፈልገው አክስታችንን አንፈልጋትም። አክስታችንን ለምን አንፈልጋትም መሰላችሁ? አክስታችን ፊንገር ሾው ናት። አክስታችን ጥሩ አይደለችም። አክስታችን ስሜቷን መቆጣጠር አትችልም። የአክስታችን የፊንገር ሾው ነገር ስሜቷን አለመቆጣጠሯ እዛው አደባባይ ላይ ለምን በቪዲዮ ለአንድ ሰው እየፈነገርኩኝ አሳያለሁ ብላ ለጠቅላላ አይጂ ላይ ለተሰበሰበ ማህበረሰብ አባታችን ነው ከዛ ውስጥ ያስወጣት። አባታችን ደውዬ ሲል ሰምቻለሁ። ደውዬ ምን እየሰራሽ ነው ብዬ በውስጥ ጽፌ አስወጣዋታል። ገባችኋል? ስለዚህ እንደዚህ አይነት አክስት አንፈልግም። ስሜቷን የማትቆጣጠር አክስት አንፈልግም። ስለዚህ ፊንገር ሾው ብለናታል። አዎ እሷ ትረገጣለች፣ ትኮመኮማለች። ገና ምን አይታ ኃይለኛ ዘመቻ በፊንገር ሾው ላይ የሚነሳው እኔ ዝም በብዬ ይታየኛል። ኃይለኛ ዘመቻ ሀናቡ ግን ምንድነው የምትሆነው? ምን ጉድ ይፈላ። ሀናቡማ ስሜት አነቃቂያችን ስም ይሰጠኛል እንጂ እኔ አክስትና አጎት አያት ምናምን አልባልም። ይሄን ማወቅ አለባችሁ። አዋባውት አጎታችን እናቴ ያንን 10 ፓንት ፊት ለፊታችን እያደረገ እሱ አጎት ሊሆን አይችልም። ፊንገር ሾው ናት አክስታችን። አጎት እንፈልጋለን። እዮዳብም አይመችም። ራሱን የማይጠብቅ ቦርጫም አጎትም አያስፈልገን። ለጊዜው አባትና እናት አክስት ብቻ ይበቃናል። እና እንዴት ናቸው ያገሬ ልጅ? ሰላም ነው? ሁሉ ሰላም? እሺ አሁን መውጣት አለብኝ። እኔ የምልሽ ማንሽ እናቴ ፊንገር በውስጥ ይቅርታ ጠየቀች የሚባለው ነገር እውነት ነው? ድምጽም የሰማው መሰለኝ። እውነት ነው? ይቅርታ በውስጥ ማነው ስማ ይቺ ልጅቷ ማነው ልጅቷ ደውላ ይቅርታ ምናምን ያለቻት? አላረግም ነው ምንድን ያለችው? ማነው ስሟ? ይቺኛዋ ጁዲ ናት ማነው የምትባለው? እሷ ከሷ ጋር በውስጥ ጆርዲን በውስጥ መስመር አናገረቻት። ይቅርታ ምናምን አለች። እንደዛ አለች።
ይቅርታ አለች በውስጥ የሚባል ነገር ሰምቻለሁ። ኦኬ ጆርዲ ወሬ በርግና ይቅርታ አለች እና አሁን ፊንገር ጆርዲን ይቅርታ ጠየቀች ወሬ በሷ በውስጥ መስመር እሷ ብታናገር አንድ ነገር ልንገራችሁ። ፊንገር ያደረገችው ነገር በይቅርታ የሚታለፍ አይደለም። ለህግ መቅረብ አለባት። በምትኖርበት ሀገር በህግ መጠየቅ አለባት። ወንጀለኛ ናት። በጣም የብዙ ሰዎችን ህይወት ያበላሸች ወንጀለኛ ናት። ስለዚህ ማለት ነው ከዚህ በፊትም የሆነ ነገር አድርጋ ይቅርታ ትላለች። ይቅርታ ትላችሁና ምን እንደምትል ታውቃላችሁ? በሰዓቱ ግን ያደረኩት ነገር ትክክል ነው፣ በዛ ሰዓት ትክክል ነው፣ ግን በአሁን ሰዓት ግን ይቅርታ የምትለው ነገር አለ። ኖ ለሌላም ሰውም እከሌ በሰዓቱ ልክ ነበር የምትላት ነገር አለች። በሰዓቱ ትክክል አልነበረችም። ስለዚህ በሰዓቱ ትክክል ስላልነበረች ነው በአሁን ሰዓት በተለያየ ነገር ከዚህ በፊትም ይቅርታ ብላለች በሆነ ነገር እና ይቅርታ ያስባሏት በሰዓቱ የተናገረችው ነገር ልክ ስላልሆነ ነው እንጂ በሰዓቱ የተናገረችው ነገር ትክክል ቢሆን ለምንድን ነው አሁን ሰው ይቅርታ የሚያስብላት? ማለት የለባትም። በሰዓቱ የተናገርኩት ነገር ልክ ነው ብላ ካመነች ታሴት ይቅርታ ማለት አይጠበቅባትም። ስለዚህ አሁንስ ደግሞ ምን እንደምትል ታውቃላችሁ? በሰዓቱ የተናገርኩት ነገር ልክ ነው ብላ ግን እኛ ተሰብስበን ስለተነሳንባት ሴቶች ለምን ሴትን ልጅ እንደዚህ ታደርጊያለሽ? ለምን ሴቶች ህፃናት እህቶቻችንን ለምን እየተከታተልሽ ታሳቅቂያለሽ? ለምንድን ነው የእርቃን ቪዲዮአችሁ አለኝ እያልሽ እያስፈራራሻቸው ገንዘብ የምትሰሪው ያለን ስናጨናንቃት ይቅርታ አይሰራም። ይሄ ትክክለኛ ይቅርታ አይደለም። በህግ መቅረብ አለባት። ለህግ ቀርባ ህግ ሊጠይቃት ይገባል። ወንጀለኛ ናት። ወንጀለኝነቷ ትላንትና ነግሬያችኋለሁ። አሲድ ሴቶች እህቶቻችን ላይ አሲድ መደፋት ኖርማል እንዳሆነ እና ድፉ ብላ ለወንዶቹም ሴቶች እህቶቻችን ላይ አሲድ እንዲደፉ ጭንቅላታቸው ውስጥ አያከታለች። ለሴቶቹም ባሎቻችሁ ከተቀሙ በሴቶች ጓደኞቻችሁ አሲድ ድፉ ብላ ተናግራለች። ያ ትውልድ የሚያበላሽና ላይክ ትልቅ ወንጀል ስለሆነ በዚህ መጠየቅ አለባት። በሁለተኛ ደረጃነት ማንንም ይሁን ማንንም ባገኝሽ እገልሻለሁ ወይም አስገድልሻለሁ። አሁን እዚህ አሜሪካ ነገር ሰውን እገልሃለሁ ወይም እገልሻለሁ ማለት አትችሉ። እገልሻለሁ ወይም አስገድልሻለሁ ከተጣላችሁ ሰው ጋር አስገድላለሁ ብትል ሌላውንም ሰው ማንንም ከኔ ጋርም ጸበኛ ስለሆነች እድሉን ካገኘች እኔንም ታስገድለኛለች። ከልዕልቲ ጋርም ጸበኛ ስለሆነች ልዕልቲንም ማስገደል ትፈልጋለች ማለት ነው። ሴም ሽት የተጣላንበት ነገር ልዩነት ቢኖረው ይቺ አሜሪካኖን አስገድልሻለሁ የፈለገችውን ሰው አስገድልሻለሁ ካለች እኔንም አስገድልሻለሁ ከማለት ወደ ኋላ አትልም። እድሉ የምታገኝ ልዕልቲንም እንደዛው አስገድላችኋለሁ፣ እኔ ፓወር አለኝ፣ እኔ ጉልበት አለኝ፣ አቅሙ አለኝ እያለችን ያለ ሰውን አስገድላለሁ ብሎ አደባባይ ላይ ወጥቶ መናገር ራሱ ወንጀል ነው። ወንጀል ነው። ከመግደል አይተናነስም። በዚህ መጠየቅ አለባት። ዋንትያ ጋር ሰው ልካ የልጅቷን እርቃን ፎቶዋን ምናምን ሴቶችን ጓደኞቹን ማንኛውም ሰው ይሁን ብቻ የልጅቷን የእርቃን ቪዲዮውን ምን ማንኛውንም ቪዲዮ ሪካርድ አድርገው ለሷ እንዲሰጧት ማድረጓ ራሱ ወንጀል ነው። ወንጀል ነው። በዚህ መጠየቅ አለባት። ወንጀለኛ ናት። ይሄንን ሌላ ደግሞ ምን ስትል ሰምቻታለሁ? ጃኒና አዶናይ ሆቴል ውስጥ ሲጣሉ እዛው ነው እነ ኪዲና ማናት ባይልኩልኝም እዛው ነው የተላከልኝ ወዲያው ከዛው የነሱ የጸባቸው ምንም የፈለገ ነገር ቢሆን ብቻ ቪዲዮአቸው እጄ ላይ ደርሷል ስትል ነበር። አንደኛ ነገር እንደዚህ ላለችው ማለት ነው ጃኒና አዶናይ ሆቴል ያረፉበት ሆቴል ፕራይቬት ነው አይደል? ላይክ ሶ እንዴት ነው ያንን ቪዲዮ እንዴት አገኘችው? ያ ሆቴልን መጠየቅ ይችላሉ። ጃኒና አዶናይ ሆቴሉን መጠየቅ ይችላሉ። እኛ ያለነው ሴፍቲ ነው ብለን ለራሳችን ሴፍቲ የሆነ ሆቴል ውስጥ ተቀምጠን በምን ምክንያት ነው የኛ ቪዲዮ እሷ እጅ ሊገባ የቻለው? ማን ነው? እዛ ሆቴል ውስጥ የሚሰሩ ሰዎች ናቸው የላኩላት ወይስ ማን ነው ብሎ ሆቴሉን ራሱ መጠየቅ ይችላሉ። እሷ ደግሞ እንዴት እንዳገኘችው መከሰስ አለባት። ተከሳ መጠየቅ አለባት። ከፈለጉ እሷን መክሰስ ይችላሉ እነሱ። ማን ሰጠሽ? እንዴት አገኘሽው? አለኝ ብላ ስለተናገረች ማን ሰጠሽ? እንዴት አገኘሽው ብሎ እሷን ራሱ በህግ መጠየቅ ይችላሉ። ምክንያቱም ካለ ፍላጎታቸው ስለሆነ እነሱ ስላላኩላት ከየት ነው ያመጣችሁ? ማን ነው ይላከላት ቪዲዮ?
የነሱን የሁለቱን ጻፍ እንዴት አገኘችው? እጄ ደርሷል፣ እነሱ ሳያውቁት እኔ ግን እጄ ላይ ደርሷል እያለች ስትናገር የነበረችው ራሱ ይሄ ራሱ የሰዎችን ቪዲዮ ካለ ፍቃዳቸው እሷ እጅ ላይ ማስገባቷም ሆነ ማስቀመጧ ወንጀል ነው፣ ወንጀል ነው፣ መጠየቅ አለባት። አዎ ኔክስት አርቲስቶቻችንን እንዳይወጡ እንዳይገቡ ነፃ እንዳይሆኑ እያሳደደች በብዙ መልኩ ሊስት እየተጻፈ አረታ ያታስቂ እኔ ዘንድሮ ወደ አባታችን እንሂድ አርቲስት ከማን ላውራበት ምን ሆነሽ ነው? አሰስገሰስ አርቲስቶቻችንን በራሳቸው ነፃነት እንዳይኖራቸው እንዳይወጡ እንዳይገቡ ሰላማቸውን ስትነሳ የቆየች ናት። ትክክለኛ እንኳን ማስረጃ ኑሯት ቢሆን ኦኬ፣ ትክክለኛ ማስረጃ በአብዛኛውን የምታወራው ወሬ ትክክለኛ ባልሆነ ነገር ግን የነሱን ኢንፎርሜሽን ሲወጡ ሲገቡ ለሰው ብር እየሰጠች ሪከርድ እያስደረገ እየተቀበለች ማታ እኮ ሰክሬ ነው የተነሳሁት። ጌታ ጠጥቼ ነው የተነሳሁት። ማለት በአንጎበር ነው የሚባለው። ዋው ይቀርብኝ፣ ፊቴ ራሱ ልክ አይደለም። ግን ላውራ ችግር የለውም። ሀናቡን ኖርማል ነውና አርቲስቶቻችንን አሳቃለች፣ እንዳይወጡ እንዳይገቡ አድርጋለች። ይሄም ወንጀል ነው፣ መጠየቅ አለባት። ወደ ቱርክማ ብንሄድ እኮ ብዙ እህቶቻችን ቱርክ ላይ መኖሪያ ፍቃድ ምናምን የሌላቸውን ከወንዶች ጋር እያገናኘች ገንዘብ ሰርታባቸዋለች። የነሱማ ተከድኖ ይብሰል ነው። ስለዚህ ሴትዮዋ ወንጀለኛ ናት። በይቅርታ የሚታለፍ ነገር አለ። እኔ በራሴ ሀናው ብላችሁ ብትጠይቁኝ የፊንገር ነገር በይቅርታ ሳይሆን ሌላም ሰው የሷ አይነት ጥፋት እንዳያጠፋ በህግ መጠየቅ አለባት፣ መቀጣት አለባት። ገባችኋል? ህግ ቀጥቷት፣ ህግ ጠይቋት፣ ከፈለገች በገንዘብ ካሳም በጅኒ ቆለት ካሳም በሚያገባኝ ነገር የለም ተቀጣ መውጣት አለባት። አዎ ኢትዮጵያ ውስጥ ህግ እንደሌለ ነው። አሁን እኔ ፊንገርን ሳያት መንግስታችሁን ራሱ የፊንገርን ያህል እኮ አልፈራንም። ምን ታመጣላችሁ? ምንድናችሁ? እነማን ናችሁ? እያለች እንዴት እያልሽ እንደምታወራ እያያችሁ ነው። ምንም አታመጡም ነው። ስፔሻሊ ደግሞ ይሄንን ነገር የምታደርገው እኮ ሴቶች እህቶቻችንን ነው። ሴትዮዋ ከሴቶች ጋር ችግር አለባት። ወንዶች አርቲስቶችንም እኮ የምታሳድደው ወንዶችን እኮ አይደለም ሴቶችን ነው። እዚህ ቲክቶክ ላይም ካያችኋት ታዳጊ ህፃናቶችን ነው ሴቶችን ነው እንጂ የምታሳድደው እኮ እንጂ ወንድ እኮ አይደለም። ሴቶች ላይ ነው ችግሯ። ሴት ልጅ ለሴት ልጅ ትቆማለች፣ ሴት ልጅ ለሴት ልጅ ሴት ልጅ ትደግፋለች እንጂ እንዴት ነው 24 ሰዓት ቁጭ ብላ በሴቶች ላይ ገንዘብ የምትሰራው? ራሷ ገንዘብ ትሰራለች፣ በዛ ላይ ሴቶችን እንዳይወጡ እንዳይገቡ የምታረግበት ምክንያቱ ምንድነው? ምንድነው ችግሯ? ከኛ የኔ ቪዲዮ የኔ የርቃን ቪዲዮም ሆነ የኔ የተለያየ ነገር እጇ ላይ ስለሌለ እኮ አይደለም። ቢኖራት እኮ ፊንገር ማለት የኔ የርቃን ቪዲዮ የቂንጥር የቆለት ቪዲዮ ቢኖራት አውጥታ ማለት ነው ምንድነው ቴሌግራም ላይ ምናምን ነገር ሎንግ ታይም ፎር የምታሰጠኝ። ገባችሁ? ሌሎቹን ሴቶች እህቶችን እንደምታሳቀቃቸው እኔንም እኮ ታሳቀቅ ነበር እድሉን ብታገኝ። የዚች የአሜሪካኗንም የካንጋሮንም እኮ እጇ ላይ ቢሆን ኑሮ ይሄ የተለያየ ነገሯ ሎንግ ታይም እኮ አውጥታ እኮ አዋርዳታለች። የልዕልቲንም እኮ እንደዛ ነው። ልዕልቲን ራሱ አንዳንድ ነገሯን ብታገኝ የልዕልቲን ፕራይቬቷን ከማድረግ ወደ ኋላ የኛን በቀጥታ ነው የምታረገው። ስለዚህ መጠየቅ አለባት እና በውስጥ መስመር ጆርዲ ኖር ምናምን ጆርዲ ወሬበር እሷን ደውላ ማናገር የለባትም። ምክንያቱም በፊት ለፊት ነው፣ ላይቭ ላይ ነው እኮ ሰው ያያት እኮ ነው፣ ገንዘቧን እየሰራች እኮ ነው። አምላኪ ሆይ ይሄን ነገር እዚህ ቲክቶክ ላይ እንዳላወራ ብር ልስራበት ዩቲዩብ ላይ ብቻ ትዕግስቱን ስጠኝ እያለች በንቀት ቁጭ ብላ እኛን እያናገረች እኮ ነው። ስለ እህቶቻችንም ስለ ሁሉ ነገር ልታወራ ፊት ለፊት ስላደረገች ነገሩን በሙሉ ይሄ ነገር ይቅርታ ራሱ በውስጥ መስፈር የሚሆን ነገር የለም። እሷ ጋር ደውላ በውስጥ ማዋራት የለባትም። ደውላ በውስጥ ሳይሆን በፊት ለፊት ልጅቷ ፌስቡክ እንትን አላት ዩቲዩብ ምድረው ቲክቶከር ናት አይደል? ቲክቶክ ላይ ላይቭ ላይ ገብታ ነበር። የሁለቱ ወሬ እዚህ ላይቭ ላይ ነበር መሆን የነበረበት፣ በውስጥ አይደለም። ህዝብ እየሰማ ነበር መሆን። ምን ነው ለሌላ ለዱባይ ለምናምን ለአረብ ሀገር ወሬ ለተለያየ ነገር ህዝብ ተሰብስቦ ያዳምጥ የለ። ፊንገርም
ይቅርታ ራሱ ብያለሁ ከዚህ በኋላ ይሄንን ነገር አላደርግም ራሱ ካለች እዚህ ሁላችንም እያየናት ልጅቷ ጆርዲ ነው የምትሏት ስሟ እየጠፋብኝ ተቸገርኩኝ ስሜ መያዝ ችግር አለብኝ እሷ ጋር እሷ ላይቭ ላይ ጎን ለጎን ቁጭ ብለው ነበረ ሰው እየሰማ መነጋገር የነበረባቸው ልጅቷን መጠየቅ የነበረባት ይሄን ነገር አድርገሻል ሴቶቻችን ላይ በዛ ነገር እኛ ደስተኛ አይደለንም ስለዚህ ብላ መጠየቅ የምትፈልገውን ነገር ህዝብ እየሰማ ነው እንጂ ይሄ በውስጥ መስመር የሚሆን ነገር የለም በውስጥ መስመር አዋርታኛለች በውስጥ መስመር አናግራኛለች ምክንያቱም ጉዳዩ የሁለቱ ብቻ አይደለማ ጠቅላላ እዚህ ሶሻል ሚዲያ ላይ ያለ የኢትዮጵያን እህቶቻችን ጉዳይ ነው እኔ ራሴ እዚህ ቲክቶክ ላይ ኮንፊደንስ ኖሮኝ እንዳልመጣ ጥቁር ነሽ አታምሪም ለሶሻል ሚዲያ አትመጥኝም ብላ ብዙ ነገር ተናግራኛለች በራሴ ኮንፊደንስ እንዳይኖርኝና ተሳቅቄ ከሶሻል ሚዲያ እንደወጣ አድርጋኛለች ሌሎቹን ደግሞ በተለያየ ቪዲዮ ምናምን ያደረገች በብዙ ነገር ሰው ስላሳቀቀች እሷ የሰውን ኢንፎርሜሽን እጇ እንደሚደርሳት እሷ የተለያየ ፓወር ኢነርጂ እንዳላት ቁጭ ብላ ያስፈራራችን ስለነበረ አሁን ሴቱ ጠቅላላ ተነስቶ ሲልባት በውስጥ መስመር አንድ ሴት ብቻ ደውላ ማናገር የለባትም እናንተም ራሱ ሴቶቹ አንላቀቅም እስከ መጨረሻው እንሄዳለን ያላችሁ አጠቅላላ በውስጥ መስመር ስትደውልላችሁ ምን ነበር ማለት ነበር ኖ ያንቺ ጉዳይ እኛ ፊት ብቻ በእኛ ጋር በጆሮ በስልክ የሚያልቅ ነገር አይደለም ላይቤን ገባለሁ አንቺም ላይብሽን ግቢና ጎን ለጎን ሆነን ያስቀየምሻቸውን ሴቶች በሙሉ ይቅርታ ጠይቂ ማለት ነበረባት እንጂ በውስጥ መስመር ተነጋግሮ አው በዚህ ጨርሰናል እና ከዚህ በኋላ ይሄንን ነገር አትደግሞ አይሆንም